በአሁኑ ወቅት በኢትዮጵያ 4 ከወለድ ነፃ ባንኮች አገልግሎት እየሰጡ እንደሚገኙ ይታወቃል። ከነዚህ መካከል አንዱ የሆነው ዘምዘም ባንክ አንሳር ዲጂታል ፋይናንሲንግ በተሰኘው አዲስ አገልግሎቱ በንግድ ስራ ላይ ለተሰማሩ ወጣቶች የፋይናንስ ድጋፍ እየሰጠ እንደሚገኝ አስታውቋል። ባንኩ ይህን መርሃ ግብር የዘረጋው ወጣት ነጋዴዎችን በዲጂታል አማራጭ ለማጠናከርና የፋይናንስ ተደራሽነታቸውን ለማስፋት በማለም እንደሆነ የባንኩ ኃላፊዎች ይገልጻሉ። አገልግሎቱን በተመለከተ መሐመድ ንጉስ አብዱ ዝርዝር አለው። ሙሉ ለሙሉ ከወለድ ነፃ አገልግሎት እየሰጠ የሚገኘው ዘምዘም ባንክ አንሳር ዲጂታል ፋይናንሲንግ በተሰኘው አገልግሎቱ ሸሪያን ያማከለ የፋይናንስ አገልግሎት ለአብዛኛው ማህበረሰብ ተደራሽ ለማድረግ እየሰራ እንደሚገኝ የባንኩ የዲጂታል ፋይናንሲንግ ስራ አስኪያጅ አቶ ኑር መሐመድ ከሚንበር ቲቪ ጋር ባደረጉት ቆይታ ተናግረዋል። ይህን አገልግሎት በዋነኝነት የተዘጋጀው ተያዥ ማቅረብ ለማይችሉ ወጣቶች እና ሴቶች መሆኑን ገልጸዋል። የዚህ የዲጂታል ፋይናንሲንጋችን እንግዲህ እስካሁንም እየሰጠን የምንገኘው በአብዛኛው እንደሚታወቀው የኢትዮጵያ ቢዝነስ ከ70% በላይ የሚሆነው የጥቃቅንና አነስተኛ ስራዎች ላይ ያሉ ናቸው። እነዚህ ደግሞ በአብዛኛው የኮላተራል ማቅረብ አይችሉም። ቢዝነስ ውስጥ ግን አሉ፣ የፋይናንሻል አክሰስ ግን የላቸው። ስለዚህ ለእንደዚህ አይነት የነገ ደግሞ የማደግም ተስፋ ያላቸው ወጣቶችና ሴቶችን መሰረት አድርገን ነው በዋናነትም የምንሰጠው ማለት ነው። ይህን ስናደርግ የነጋዴዎች ነው። ስለዚህ የንግድ ሀሳብም ያላቸው ንግድም ውስጥ ያሉት ነገር ግን ሪኳየርመንቶች ውስጥ የሚያሟሉትን እንሰጣቸዋለን ማለት ነው። ስንሰጥ ግን አንድ ጊዜም አይደለም፣ ያው በተደጋጋሚ ስለሆነ የሚወስዱት አብሮ ማደግ ይቻላል ማለት ነው። ስራ አስኪያጁ ከ1 ዓመት በላይ ባስቆጠረው አገልግሎት በመላው ኢትዮጵያ በተለያየ መጠን ፋይናንስ ማዳረስ መቻሉን ገልጸዋል። በተለይ ብቸኛና የመጀመሪያውም ከሸሪያ ያማከለ ከወለድ ነፃ የዲጂታል ፋይናንሲንግ ስለሆነ ኔቸሩ ትንሽ ይለያል እና ያንን ማላመድ ጊዜ ይወስድ ነበር። ግን እንዳጠቃላይ ባለፉት 1 ዓመት ተኩል ጊዜ ውስጥ ከ12000 በላይ ለሚሆኑ ሰዎች ከ1.2 ቢሊዮን ብር በላይ ፋይናንስ ማድረግ ችለናል ማለት ነው። ይህንን ስናደርግ 4 አይነት ፕሮዳክት ነው ያለን። 4 አይነት ፕሮዳክት አለን። እነዚህን 4 አይነት ፕሮዳክቶች ለወንዶችም ለሴቶችም ያማከለ ማለት ነው እንሰጣለን። እንግዲህ ትንሹ የሚባለው የፋይናንሲንግ መጠን ከ100 ብር ጀምሮ እስከ 700,000 ብር ድረስ ያለ ፋይናንሲንግ እንሰጣለን ማለት ነው። ዲጂታል ፋይናንሲንግ የራሱ ጠባይ እንዳለው የተናገሩት አቶ ኑር መሐመድ ለደንበኞች የሚሰጠው ፋይናንስ አገልግሎትም በዚህ መንገድ የሚስተናገድ መሆኑን አስረድተዋል። የዲጂታል ፋይናንሲንግ ላይ ግን ኔቸሩ ሰው አይደለም የሚወስን፣ ባያዝም የለበትም። ምንድነው አፕሊኬሽን ይቀርባል፣ ሲቀርብ ማመልከት ብቻ ነው እንጂ ይሄን ያህል ብር ፈልጋለሁ የሚል አይኖረውም። ካታጎሪውን ከቀረቡት ዶክመንቶች፣ ሰነዶችና መረጃዎች በመነሳት ኤአይ ነው አልጎሪዝም ቤዝድ የሆነ ኤአይ ነው የሚወስነው። ስለዚህ ከ100 ብር ስንልም 100 ብር 200 300 ብር እያለ ይሄዳል ማለት አይደለም። ተመሳሳይ ሰዎች በአንድ ጊዜ መጥተው 3 ጓደኛሞች ቢዝነስ የሚሰሩ ጎረቤታሞች ቢመጡ ለሶስቱ የተለያየ ሊሰጣቸው ይችላል። ሲሰጥ ከ100,000 ብር ሊጀምር ይችላል፣ ከ30,000 ብር ሊጀምር ይችላል፣ 400,000 ብር ሊሰጥም ይችላል። ከዛ በኋላ ግን እያደገ ነው የሚሄደው። መጀመሪያ ያገኘውን ሲመልሱ አመላለሳቸውን ያያል። እንዲሁም ቢዝነሳቸው ማደጉን ደግሞ በትራንዛክሽን ያያል። ሌሎችም መስፈርቶችን አይቶ በየጊዜው እያደገ እየመጣ አሁን ባለን እስከ 700,000 ብር ነው የምንሰጠው። ወደፊት ደግሞ እየጨመረም ይመጣል ማለት ነው። 1 ሚሊዮን ብር ከ1 ሚሊዮን በላይም የምንሰጥበት ሂደት ይኖራል ወደፊት። ከባንኩ የፋይናንስ አቅርቦት ተጠቃሚ የሆኑ ሰዎች የጾታ ስብጥርም የተለያየ መሆኑን አብራርተዋል። ከአጠቃላይ ተጠቃሚዎች ውስጥ 90 በመቶ የሚሆኑት ወጣቶች ናቸው ብለዋል። ከባንኩ የፋይናንስ አቅርቦት ተጠቃሚዎች ውስጥ በአብዛኛው ማለትም 85 በመቶዎቹ ሴቶች ናቸው ያሉት ስራ አስኪያጁ ባንኩ ፋይናንስ ካደረገው አጠቃላይ ገንዘብ መጠን አንጻር ሲታይ ደግሞ 94 በመቶ የሚሆነው ፋይናንስ የደረሰው ለሴቶች መሆኑ አመላክተዋል። በዘምዘም ባንክ በኩል ፋይናንስ ለወሰዱ ተጠቃሚዎች የገንዘብ አቅርቦት ብቻ ሳይሆን ተገቢውን ክትትል በማድረግ የቢዝነስ ስልጠናና የሙያ ድጋፍ እንደሚሰጧቸው ስራ አስኪያጁ በተለይ ለሚንበር ቲቪ ተናግረዋል። በንግድ ስራ ላይ የሚገኙ ወጣቶችና ሴቶች አገልግሎቱን ለማግኘት ማሟላት አለበት ያሉትን ዘርዝረዋል። ቅድመ ሁኔታዎቹ በጣም ሲምፕል ወይም ቀላል ናቸው። በዋናነት
የዘምዘም ባንክ አካውንት ሊኖራቸው ይገባል። ያው ቅድም እንዳልነው ፕሮሰስ ሁሉ የሚያደርጉት በሲስተም ስለሆነ ሲስተሙ ደግሞ ከአካውንቱ ጋር ሊንክ የሆነ ወይም የተያያዘ ስለሆነ እሱን ሊኖራቸው ይገባል። ቀጥሎ ያው ፋይዳ መኖር አለበት። እንዲሁም ደግሞ የሸሪያ ኮምፕላያንት የሆነ ቢዝነስ ላይ የተሰማሩ መሆን አለባቸው። ላይሰንስ የቢዝነስ ላይሰንስ ሊኖራቸው ይገባል። ይሄ መሰረታዊ ነው። ይሄ ያለው ሰው ሁሉ ማመልከትና ተጠቃሚ መሆን ይችላል ማለት ነው። ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት የሚሰጠው ዘምዘም ባንክ በሰኔ ወር መገባደጃ የያዘው የምዝገባ መግለጫ በኢትዮጵያ ካፒታል ገበያ ባለስልጣን በይፋ መጽደቁ ማስታወቁ አይዘነጋም። ዘምዘም ባንክ በተጠናቀቀው በጀት ዓመት የእድገት መጠን አጠቃላይ ገቢ ከ2.2 ቢሊዮን ብር ወደ 3 ቢሊዮን ብር፣ የባንኩ ትርፍ ከ1.3 ቢሊዮን ብር ወደ 1.8 ቢሊዮን ብር፣ የደንበኞች ተቀማጭ ገንዘብ ከ11.6 ቢሊዮን ብር ወደ 21 ቢሊዮን ብር እድገት ማስመዝገቡም ተገልጿል። አጠቃላይ ሀብት 29.1 ቢሊዮን ብር መድረሱን አሳውቋል።